ንስሐ ምስጢር ነው። በካህናት እርዳታ የሚፈጸም ነው። ስለዚህ ከንስሐ በኋላ ቀጣይ ሂደት አለው። ያ ሂደት ምንድነው? ኃጢአታችንን መናዘዝ ነው። ቀን ውስጥ በአንደበታችን ብዙ ኃጢአት እንናገራለን፣ እናማለን፣ እንዋሻለን፣ እንሳደባለን። ሐሜት አያድርግብኝ እንጂ ብለን እናማለን። ንስሐ ምስጢር ነው። በካህናት እርዳታ የሚፈጸም ነው። ስለዚህ ከንስሐ በኋላ ቀጣይ ሂደት አለው። ያ ሂደት ምንድነው? ኃጢአታችንን መናዘዝ ነው። እግዚአብሔር ኃጢአታችንን እንድንናገር ይፈልጋል። እንድንናገር ግን የሚፈልገው መረጃ ፈልጎ አይደለም። ኃጢአት መስራት አለመስራታችንን እግዚአብሔር ያውቃል አያውቅም? ያውቃል። እንኳን ስንሰራት ገና ስናስባት ያውቃል። መቼስ ቤተክርስቲያን ለ2000 ዓመታት ብዙ መከራ ያየች ስለሆነች ስለ ካህናት መናዘዝ ተቃውሞ የሚያነሱ ብዙ ሰዎች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ አበው መነኮሳት፣ ምእመናን ምእመናት በእግዚአብሔር ሰላምታ እንደምናደራችሁ እንደምናደራችሁ። አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የጠራን የሰበሰበን ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት የሚረባንን የሚጠቅመንን ነገር እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ። የሐዋርያት ሥራ ምዕራፍ 3 ከቁጥር 19 እስከ 20 ላይ ተጽፎ የሚገኝ ኃይለ ቃል የትምህርታችን ርዕስ ይሆናል። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እንዳስተማረ እኛንም በምህረቱ በቸርነቱ በይቅርታው በትዕግስቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ይህንን ቃል የተናገረው ታላቁ ሐዋርያ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ መንፈስ ቅዱስን በተቀበሉበት ሐዋርያት ጸጋ መንፈስ ቅዱስን በተቀበሉበትና ፍርሃት ለቋቸው በግልጽ በአደባባይ በጥብዓት ማስተማር በጀመሩበት ጊዜ ባስተማረው የመጀመሪያ ስብከቱ 3000 ሰዎችን አሳምኖ ነበር። በአንድ ስብከት 3000 ምእመናንን ወደ እግዚአብሔር መልሶ ነበር። እኛ በ3000 ስብከት አንድ ሰው መመለስ አልቻልንም። ቅዱስ ጴጥሮስ ግን በዚያች ዕለት 3000 ምእመናንን በአንድ ቀን አስተማረ። የተመለሱት ምእመናን ወዲያውኑ ምን እናድርግ አሉት። በዚያ ጥያቄ የሰጠው መልስ ረጅም ነው። ሙሉ ምዕራፉን ማንበብ አያስፈልገንም። ከዚያ መካከል አንዲቱ አንቀጽ ግን የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ የሚል ቃል ነው። ይህንን ቃል መነሻ አድርገን እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ በዚህ ቃል ተነስተን ለዛሬ እንድንማርበት የተመረጠው ርዕሰ ጉዳይ ንስሐ ይሆናል። በእውነት ስለ ንስሐ ቤተክርስቲያናችን ሳታስተምር ውላ አድራ አታውቅም። ወንጌል በሚነበብበት ጊዜ ሁሉ የመጀመሪያው አዋጅ ምንድነው? መንግሥተ ሰማያት ቀርባለችና ምን አድርጉ ነው? ንስሐ ግቡ ነው። የስብከት ሁሉ መጀመሪያውም መጨረሻውም ንስሐ ነው። መጥምቀ መለኮት ቅዱስ ዮሐንስ ስብከቱን ሲጀምር በምድረ በዳ የሚጮህ ሰው ድምፅ ይላል። በዚህ በማቴዎስ ወንጌል ምዕራፍ 3 ላይ የመጀመሪያ የስብከቱ ቃል መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነበር። አምላካችን ኢየሱስ ክርስቶስም ከመንፈቅ በኋላ ማስተማር ሲጀምር ከመጥምቀ ዮሐንስ የመጀመሪያ የስብከቱ ቃል ተመሳሳይ ነው። መንግሥተ ሰማያት ቀርባለችና ምን አድርጉ? ንስሐ ግቡ። እንግዲህ ንስሐ ምእመናን የሁል ጊዜ ትምህርት ነው። ከሚደጋገሙ ምስጢራትም ነው። ከሰባቱ ምስጢራተ ቤተ ክርስቲያን የማይደገሙ አሉ፣ የሚደገሙ ምስጢራት አሉ። ከሚደጋገሙ ምስጢራት አንዱ ንስሐ ነው።
ንስሐ የሚደጋገመው እኛ ኃጢአት ስለምንደጋግም ነው። ሁሌ ኃጢአት ስለምንሰራ ሁልጊዜ ንስሐ ያስፈልገናልና ስለ ንስሐ እንማራለን። ንስሐ ማለት ምዕመናን ጸጸት ነው። በግዕዙ ነስሐ የሚል ቃል በአማርኛው መጽሐፍ ቅዱስ ሄዳችሁ ብታነቡት ተጸጸተ፣ ተጸጸተች የሚል ታገኛላችሁ። ስለዚህ ንስሐ ማለት ጸጸት ነው። አንድ ሰው አምላኬን እግዚአብሔርን አሳዝኘዋለሁ፣ በድየዋለሁ፣ ባጭሩ ኃጢአት ሰርቻለሁ ብሎ ሲያስብ ፈጣሪውን ማሳዘኑ ሲቆጨው ሲሰማው ያ ንስሐ ይባላል። ይህንን ንስሐ እግዚአብሔር ለሁላችን ያድለን። እንግዲህ በቀን ውስጥ ከኛ መካከል ኃጢአት ሳይሰራ የሚውል ሰው የለም። ኃጢአት በረቂቅ መንገድ ትሰራለች፣ በገሃድ በሚታይ መንገድ ትሰራለች። በሐልዮ በነቢብ በገቢር ይላሉ አባቶቻችን። ሰው በቀን ውስጥ በግብር የሚሰራቸው ኃጢአቶች አሉ። ዝሙት ሊፈጽም ይችላል፣ ሊሰርቅ ይችላል፣ ሊያመነዝር ይችላል፣ ሊገድል ይችላል። በግብር የሚፈጽማቸው ኃጢአቶች አሉ። ደግሞ እንደው በግብር ኃጢአት ሳይሰራ እንደው ተቆጥቦ ቢውል በአንደበቱ ደግሞ በቀን ውስጥ ሰው ብዙ ኃጢአት ይሰራል። በቀን ውስጥ በአንደበታችን ብዙ ኃጢአት እንናገራለን፣ እናማለን፣ እንዋሻለን፣ እንሳደባለን። ሐሜት አያድርግብኝ እንጂ ብለን እናማለን። እናማለን። አንዳንድ ጊዜ እንደው አጋነን ካትበሉ እንጂ እያልንም ለራሳችን ይቅርታ እያደረግን የሚሆን በቀን ውስጥ በአንደበታችን ብዙ ኃጢአት እንሰራለን። ብዙ በተናገርኩ ቁጥር ይላል ቅዱስ አርሳኒዎስ የተባለ የቤተ ክርስቲያናችን ቅዱስ፣ ብዙ በተናገርኩ ቁጥር ይቆጨኛል፣ ዝም በማለቴ ግን ቆጭቶኛ አያውቅም ይላል። ስለዚህ በቀን ውስጥ በአንደበታችን የምንሰራቸው እጅግ ብዙ ኃጢአቶች አሉ። አንደበታችን ዝም ቢል ደግሞ ምዕመናን በቀን ውስጥ በሐሳባችን ብዙ ኃጢአት እንሰራለን። ለመናገር የምናፍረውን ለሰው ለመግለጽ የማንደፍረውን ኃጢአት በሐሳባችን ስናወጣው ስናወርደው እንውላለን። ስለዚህ ከኛ መካከል ኃጢአት የሌለበት የለም። ምናልባት ኃጢአት የለብኝም የሚል ሰው እንኳ ቢኖር ያ ሰው ዛሬ ገና የመጀመሪያውን ኃጢአት ሰርቷል። ምክንያቱም ኃጢአት የለብኝም ማለት ራሱ ኃጢአት ነው። ቅዱስ ዮሐንስ በመልእክቱ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ቅዱስ ዳዊት ደግሞ በመዝሙሩ ምን አለ? አንተን ብቻ በደልኩ በፊትህም ክፋትን አደረግኩ ይልና በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ አለ። ምን ማለት ነው? አንተ ሁሉ ይበድላል ብለህ ተናግረሃል። የተናገርከው ቃል እውነት ይሆን ዘንድ ይኸው እኔም በድዬህ ተገኘው ይላል። በእውነት እግዚአብሔር አምላካችን ይህን ኃጢአት መስራታችንን አምነን አውቀን የምንጸጸትበትን ልቡና እግዚአብሔር ለሁላችን ያድለን። በዛሬ ትምህርታችን ምዕመናን እንደ አንድ ሶስት ቁም ነገሮች ነው የምናየው። ንስሐ ግቡ ይባላል። ከዚህ መካከል የንስሐ አባት ያለው ይኖራል። የንስሐ ሕይወት ውስጥ ያለ ሰው ይኖራል። ጨርሶ ደግሞ ከንስሐ ሕይወት የራቀ ከስጋው ደግሞ የራቀ ሕይወት ያለው ሰው ይኖራል። እንዲያው ግን በአጠቃላይ ንስሐን እግዚአብሔር እንዴት ነው የሚያየው? እንዴት እንግባ፣ ለማን እንግባ፣ መቼ እንግባ የሚለውን በዛሬ ትምህርታችን እናያለን። የመጀመሪያው ምዕመናን እግዚአብሔር በኃጢአታችን እንድንጸጸት ብቻ አይደለም የሚፈልገው። ኃጢአታችንን መስራታችንን ካመን በኋላ አንደበታችንን ተጠቅመን ያንን ኃጢአት እንድንናዘዘው እግዚአብሔር ይፈልጋል። ዝም ብሎ ልቡ ስለተሰበረ ሰው በልቡ በድያለሁ ስላለ ብቻ ንስሐ ገባ አይባልም። ንስሐ ምስጢር ነው፣ በካህናት እርዳታ የሚፈጸም ነው። ስለዚህ ከንስሐ በኋላ ቀጣይ ሂደት አለው። ያ ሂደት ምንድነው? ኃጢአታችንን መናዘዝ ነው። እግዚአብሔር ኃጢአታችንን እንድንናገር ይፈልጋል። እንድንናገር ግን የሚፈልገው መረጃ ፈልጎ አይደለም። ኃጢአት መስራት አለመስራታችንን እግዚአብሔር ያውቃል አያውቅም? ያውቃል። እንኳን ስንሰራት ገና ስናስባት ያውቃል። አዳም ዕፀ በለስን እንደሚበላ ቀድሞ ያውቃል። ቅድመ ይፍጥሮ ለአዳም ያምር ግብሮ ይላል። አዳምን ሳይፈጥረው ስራውን ያውቃል። እግዚአብሔር ኃጢአታችንን እንድንናገር ግን ይፈልጋል። የሚፈልገው ማወቅ ፈልጎ እንደው መረጃ ፈልጎ ሳይሆን በአንደበታችን ኃጢአታችንን ስናምን ያን ጊዜ ይቅር ስለሚለን ትህትናችንን ስለሚፈልገው ነው። እስቲ የመጀመሪያዎቹን በደለኞች ላስታውሳችሁ። አዳምና ሔዋን የሁላችን አባትና እናቶች ናቸው። የሰው ልጅ ለደረሰበት መከራ ሁሉ ምክንያት ሆነው ሁልጊዜ ይጠቀሳሉ።
የወደቅነው በአዳምና ሔዋን ምክንያት ነው። ይሁንና የተነሳነውም በእውነት በአዳምና ሔዋን ምክንያት ነው። እነሱ ንስሐ ባይገቡ ኖሮ እግዚአብሔር ሰው አይሆንም። ለሰው መሆኑም ምክንያት የሆኑት አዳምና ሔዋን ናቸው። ቅዱስ አትናቴዎስ በቅዳሴው አዳምና ሔዋንን ይወቅሳቸዋል። አዳም ሆይ ምን አደረግን፣ ሔዋን ሆይ ምን አደረግን ሲልና ከወቀሰ በኋላ ግን መልሶ እናንተን እንናገር ዘንድ ተገቢያችን አይደለም፣ እናንተስ በእንባችሁ በንስሐችሁ እኛን መልሳችሁ ወደ ገነት መልሳችኋል፣ እኛ ግን በኃጢአት ተቃጠልን ተሰቃየን ይላል። በእውነት በረከቱ ይደርብን ቅዱስ አትናቴዎስ። አዳምና ሔዋን የመጀመሪያ በደል ሰሩ። አትብሉ የተባሉትን ዕፀ በለስ በሉ። እግዚአብሔር ምን ያህል ኃጢአታችንን እንድንናገር እንደሚፈልግ የምታውቁት እስከ ማታ እግዚአብሔር አዳምን ጠበቀው ይላል። እስኪመሽ ጠበቀው። አዳም ወደ እግዚአብሔር አልተመለሰም። ስለዚህ እግዚአብሔር ወደ አዳም ሄደ። ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ መሃል ፀሐይ አይግባ ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር እስከ ማታ ቆይቶ ሌላ ቀን እስኪነጋ አልጠበቅም። ራሱ እግዚአብሔር አዳምን ፍለጋ በገነት መካከል ተመላለሰ። አዳም አዳም ሆይ ወዴት ነህ አለው ይላል። አዳም አዳም ሆይ ወዴት ነህ ብሎ ሲጠራው እግዚአብሔር ድምፁ ወደ አዳም ሲመጣ አዳም እንዲህ ሲል መለሰ፣ ጌታዬ ሆይ ራቁቴን ስለሆንኩ ፈራው ተሸሸኩም ይላል። አሁን እዚህ ላይ አስተውሉ ምዕመናን፣ የምታውቁትን ታሪክ ለመተረክ አይደለም ያነሳሁት። እግዚአብሔር አዳምን ወዴት ነህ ብሎ የሚጠይቀው አዳም ያለበትን ቦታ እግዚአብሔር ያውቃል አያውቅም? ያውቃል። እግዚአብሔር የሌለበት ቦታ የለም፣ በሁሉ የሞላ ነው። አዳም ወይ ወዴት ነህ ሲል እግዚአብሔር አዳም ያለበትን ሁኔታ ነው እየጠየቀ ያለው። እያንዳንዳችንን መጽሐፍ ቅዱስ ላይ ስማችን ተቀይሮ የሕይወት ታሪካችን አለ። አዳም ወይ ወዴት ነህ የሚለውን ቃል ስታነቡ አዳም የሚለው ቦታ ላይ የራሳችንን ስም አስገብተን ብናነበው እግዚአብሔር አሁንም ወዴት ነህ ይለናል። እያንዳንዳችን ወዴት ነህ አለው። አዳም መለሰ፣ ራቁቴን ስለሆንኩ ፈራሁ ተሸሸኩም አለ። አስተውሉ ምዕመናን፣ አዳም ኃጢአቱን ተናገረ አልተናገረም? አልተናገረም። ራቁቴን ስለሆንኩ ፈራሁ ተሸሸኩም አለ። የአዳም ኃጢአት ራቁቱን መሆኑ ነው እንዴ? አይደለም። ዕፀ በለስን መብላቱ ነው። ዕፀ በለስን በላሁ አይደለም ግን ያለው ራቁቴን ስለሆንኩ ፈራሁ ተሸሸኩም። አንዳንድ ሰው ለምሳሌ ንስሐ አባቱ ዘንድ ሄዶ አንድ ወጣት አባቴ ይሄ መጠጥ እኮ ገንዘቤን አስጨረሰኝ ቢል ንስሐ ነው ምዕመናን? አይደለም። ምክንያቱም መጠጥ ገንዘቤን አስጨረሰኝ ይሄ ንስሐ አይደለም፣ ኃጢአቱ ያመጣበት ችግር ነው እንጂ ኃጢአቱ አይደለም። ስለዚህ አዳም ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ተናገረ። ራቁቴን ስለሆንኩ ፈራሁ ተሸሸኩም አለ። ደግሞ ጠየቀው እግዚአብሔር ኃጢአቱን እንዲናዘዝ እንደሚፈልግ ሲያሳየን ድጋሚ ጠየቀው፣ ራቁትህን መሆንህን በምን አወቅህ? አትብላ ካልኩ ዛፍ በላህን አለው። ይህን ጊዜ አዳም ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላው አለ። አሁን ተናገረ አልተናገረም? ተናገረ። ግን ሲናገር ክስ ጨምሮበታል። ማንን የከሰሰው ምዕመናን? አይሰማኝም? አዎ ሔዋኖች ነው የመለሱት። በጣም ጥሩ። ሔዋንን ብቻ አይደለም፣ አንደኛ ተከሳሽ ሔዋን ነች፣ ልክ ናችሁ። ሁለተኛ ተከሳሽ እግዚአብሔር ነው፣ ክብር ይግባውና ረዳት ትሁንህ ብለህ ምን ያልከኝ አንተ እሷን ባሰጠኝ እሷን ማሰጠኝም እኔም ምን አልልም አልበላም። ስለዚህ ሁለተኛ ተከሳሽ እግዚአብሔር ነው። አንዳንዴ ምን ነው ፈጣሪ እንዲያደርገኝ ብሎ እኮ ሰው ለሰራው ኃጢአት አምላኩን ይከሳል። ረዳት ትሁንህ ብለህ የሰጠኝ ሴት አለ። አዳም ክስ ጨመረበት። ኃጢአት ደግሞ ክስ አይደለም፣ የራስን ኃጢአት መናገር ነው። ሔዋን ስትጠየቅ ደግሞ በእባብ አመካኘች። እንዲህ አይነት ጸባይ ያለብን አንዳንዴ ንስሐ አባቱ ፊት ቀርቦ እገሌ ገፋፍቶኝ እንዲሰራው የሚል ሰው አለ። ይሄ ክስ ነው እንጂ ንስሐ አይደለም። ሰዎችን እንድንከስ እግዚአብሔር ላይ እንድናማርር ፈቃድ የለንም። እንደ ሔዋን ደግሞ በሰይጣን የሚያመካኝ ሰው አለ። ሰይጣን አሳስቶኝ እንዲያደረግኩ የሚል ሰው አለ። ምን ሆነ መሰላችሁ? በዚህ በመጽሐፈ መነኮሳት አንድ አባት መነኩሴ ነው፣ ገና ወጣኒ ነው፣ ምንኩስና ሕይወትን ገና መጀመሩ ነው። ወደ አባ እንጦንስ ሲሄድና ምክር ይጠይቃቸዋል። አባቴ እንደው ተቸገርኩ፣ ከመነኮስኩ 10 ዓመት ሆኖኛል አላቸው። ስንት ዓመት? 10 ዓመት። እና እንዲያው ሰይጣን ፈተነኝ፣ በጣም ተቸገርኩ አባቴ አላቸው። አባ እንጦንስ መክረው ዘክረው በል እግዚአብሔር ይርዳ ብለው ያንን ሰው አሰናበቱት። የሚገርማችሁ
ያ ጀማሪ መነኩሴ ከመነኮሰ ስንት ዓመቱ ነው አልኳችሁ? አዎ እሱ ከወጣ በኋላ ሰይጣን መጣና 10 ዓመት አስቸገረኝ ያለው ሰይጣን ማለት ነው። ለአባ እንጦንስ መጥቶ በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላቅም አለ። 10 ዓመት ያስቸገረው ማን ነው? እግዚአብሔር ያሳያችሁ። እኛ በእውነት ሰይጣን ፈተነን ለማለትም የሚያስችል ሁኔታ ላይ አይደለም ያለ ነው። እግዚአብሔር ሁላችንን በዓይነ ምሕረቱ ይመልከተን። ስለዚህ የመጀመሪያው ምዕመናን ኃጢአታችንን እንድንናዘዝ ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል። ይህንን ካልን እንዴት ነው የምንናዘዘው? ለማን ነው የምንናዘዘው? በኦርቶዶክሳዊት ቤተ ክርስቲያናችን ኃጢአትን የምንናዘዘው ለአባቶቻችን ለካህናት ነው። ይሄ ግልጽ ነው፣ ምንም የሚያከራክር አይደለም። በብሉይ ኪዳንም በሐዲስ ኪዳንም እግዚአብሔር ኃጢአትን ለካህን እንድንናዘዝ አዟል። 2 ጥቅሶች መጥቀስ እንችላለን ለዚህ። አንደኛው መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ላይ ሂዱ። ኢያሱ የተባለው መስፍን ከሙሴ ተተክቶ እስራኤልን ሲመራ የነበረው አካል ለተባለ ሰው እንዲህ ሲል ተናገረው። ልጄ ሆይ ለእግዚአብሔር ተናዘዝ። እስኪ በሉ ልጄ ሆይ ለእግዚአብሔር ተናዘዝ፣ ያደረግከውን ንገረኝ። በደንብ አስተውሉ። ለማን ተናዘዝ? ለማን ንገረኝ? ለእኔ። ኢያሱን የእግዚአብሔር ነኝ እያለ አይደለም። ለእግዚአብሔር ተናዘዝ፣ ያደረግከውን ንገረኝ አለ። ለካህናት መናዘዝ ለማን መናዘዝ ነው? ለእግዚአብሔር መናዘዝ ነው። ካህናት አዕይንተ እግዚአብሔር ናቸው። ቅዱስ አትናቴዎስ በቅዳሴው የእግዚአብሔር ዓይኖች ይላቸዋል። በካህናት ፊት ስንናዘዝ እግዚአብሔር ዓይኑ ፊት ቆመን እየተናዘዝን ነው። እኛ ስናይ የሚመስለን ለካህኑ የተናገርን ነው። ግን በካህኑ አድሮ ኃጢአታችንን የሚሰማን ማን ነው? እግዚአብሔር ነው። መጨረሻም የኃጢአት ይቅርታን የሚሰጠው እግዚአብሔር ነው። ካህኑም ኃጢአታችንን ሰምተው ይቅር ብያለሁ በልሂድ አይደለም የሚሉን፣ ከኃጢአት ማሰሪያ ማን ይፍታህ ነው የሚሉት? እግዚአብሔር ይፍታህ ነው የሚሉት። ስለዚህ በብሉይ ኪዳን ነቢያቱ ካህናቱ ዘንድ እየሄዱ ሰዎች ኃጢአታቸውን ይናዘዙ ነበር። በሐዲስ ኪዳንም ሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ስንሄድ በሐዋርያት ፊት እየመጡ ሰዎች ሁሉ ኃጢአታቸውን ይናዘዙ ነበር ይላል። ኃጢአታቸውን ይናዘዙ ነበር ይላል። መናዘዝ፣ ለካህናት መናዘዝ የእግዚአብሔር ፈቃድ ነው። ብዙ በቤተ ክርስቲያን ታሪክ ብዙ መቼስ ቤተ ክርስቲያን ለ2000 ዓመታት ብዙ መከራ ያየች ስለሆነች ስለ ካህናት መናዘዝ ተቃውሞ የሚያነሱ ብዙ ሰዎች አሉ። አንዳንዶች እርስ በርሳችሁ ኃጢአታችሁን ተናዘዙ ነው የሚለው፣ ስለዚህ እርስ በርስ መናዘዝ ይቻላል ብለው ካህን አያስፈልግም ብለው የአደባባይ ኑዛዜ የሚፈቅዱ ወይ ደግሞ ለጓደኛህ ከነገርከው ራሱ ንስሐ ነው የሚሉ ሰዎች አሉ። ይሄ ቤተክርስቲያናችን አትቀበለው። የአደባባይ ኑዛዜም አትፈቅድም፣ እርስ በርስ መነጋገርም አይፈቀድም። ለምን ብትሉ እንደው ምዕመናን እስቲ ያስተውሉ። አሁን እዚህ ጉባኤ መሃል አንድ ሰው ተነስቶ እንደው ስርየት ይሁነኝ ብሎ የሰራውን ኃጢአት ሁሉ ዝርግፍ አድርጎ እዚህ መድረክ ላይ ወጥቶ ቢናገር እዚህ ቁጭ ብለን የምንሰማው ሰዎች ምንድን ነው የምናስበው? ሰው ቆሞ ሲሄድ ሰው ይመስላል፣ ለካ ስንት ችግር አለ አንልም? የመጀመሪያው ችግር እሱ ነው። ኃጢአቱን አንረሳውም። ስንሰማ በጣም ብዙ ነገር እንላል። አንዳንድ ሰው ደግሞ የዛን ሰው ኃጢአት ከራሱ ኃጢአት ጋር ማነጻጸር ይጀምርና እንዴ እኔ እኮ ኃጢአት አለብኝ ብዬ አስብ ነበር፣ ለካ ስንት ችግር አለ ደግሞ ይላል። ራሱን ጻድቅ አድርጎም ይሄዳል። ለአንድ ካህን መናገር የከበደው ሰው በአደባባይም ተናዘዝ ቢባል ይከብደዋል። በእኛ ቤተ ክርስቲያን ኃጢአታችንን የምንናዘዘው ለአባቶቻችን ለካህናት ነው። ለካህናት የምንናዘዘው ግን እንዲመክሩን እንዲያጽናኑን ብቻ አይደለም። ኃጢአታችንን ከኛ ላይ የማንሳት ስልጣን ሰጥቷቸዋል ክርስቶስ። ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ በግልጽ ቋንቋ ጌታችን ተናግሯል። ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል ይላል። ስለዚህ እንዲያጽናኑን ብቻ አይደል፣ ለማጽናናቱማ ብዙ የሥነ ልቡና ባለሙያዎች አሉ፣ ብዙ ሳይካትሪስቶች አሉ። ለምክሩ ለተግሳጽ ብቻ አይደለም። ካህናት ከኛ ላይ የኃጢአትን ሸክም ማውረድ መፍታት፣ በኃጢአት የሞተውን ሰው ልክ አልዓዛርን ሐዋርያት ክርስቶስ ከሞት ሲያስነሳው ሄደው መግነዙን እንደፈቱ እንደ መግነዝ ያሰረንን ኃጢአት ከላያችን የመፍታት ስልጣን ለአባቶቻችን ለካህናት ሰጥቷቸዋል። ስለዚህ ኃጢአታችንን የምንናዘዘው ለአባቶቻችን ለካህናት ነው። ይህ ማለት ግን ለእግዚአብሔር አንናዘዝም ማለት አይደለም። ሰው ኃጢአቱን ሲናዘዝ 3 ጊዜ ይናዘዛል። መጀመሪያ ለራሱ መናዘዝ አለበት።
ካህናት ፊት ቀርቦ አባቴ የኔ ኃጢአት ምኑ ትዝ ይለኛል ከማለት ቁጭ ብሎ ሰው የሰራውን ኃጢአት ማስታወስ አለበት። ሁለተኛው በካህናት ፊት ይናዘዛል። በካህናት ፊት ሲናዘዝ ሶስተኛውን ኑዛዜ በዛ ይፈጽማል። ካህናት የእግዚአብሔር ዓይኖች ናቸው። ለካህናት መናዘዙ ለእግዚአብሔር መናዘዝ ይሆንለታል። ይህንን የምናስተውልበትን ኃይል እግዚአብሔር አምላካችን ያድለን። ይህንን ካልን ምእመናን አሁን ባለንበት ዘመን ብዙዎቻችን ወደ ንስሐ ሕይወት ላለመቅረብ ምክንያት ከሚሆኑን ሄደን ቀርበን ለካህናት ላለመናገር ምክንያት ከሚሆኑን ችግሮች እንደ አንድ ሁለቱን ብቻ ነኝ። የመጀመሪያው አንዳንድ ሰው አሁን በዚህ ዘመን ምን ካህን አለ ብዬ ነው እምናገረው። መቼስ በየኢንተርኔቱ በሶሻል ሚዲያው በዚህ ዘመን በየሚዲያው ስለ አባቶቻችን ስለ ካህናት የምንሰማው ነገር ጥሩ ጥሩ ነገር ነው። ምእመናን አትመልሱም? ጥሩ ነው አይደለም? አይደለም። አሁን እንደውም እንደ አገልግሎት ተቆጥሯል። አንድ የቤተ ክርስቲያን አገልጋይ ይነሳና እንደው ከቅዱስነታቸው ጀምሮ የሲኖዶስ አባላትን አባቶችን ካህናትን ሙልጭ አድርጎ ይሳደብና ወስብሐት ለእግዚአብሔር ይላል። ከዚያ ምእመናን ከስር ይገቡና ቃለ ሕይወት ያሰማልን ይላሉ። እግዚአብሔር ያሳያችሁ። ሰው መጻፍ ካለበት መጻፍም ያለበት የማንን ኃጢአት ነው? የራሱን ነው። ልጽደቅ ካለ እርስ በርሳችን እና ስለ ካህናት የምንሰማው ነገር አሁን በዚህ ዘመን ምን አባት አለ ብዬ ነው የምናገረው? እንኳን የኔን ኃጢአት ይቅር ሊያስብሉ ለራሳቸው ይቅርታ የሚሹ በዚህ ዘመን ምን ቄስ አለ ብሎ ሰው ጨርሶ ከንስሐ ሕይወት ይርቃል። ችግር የለም ካህናት አይወድቁም አይነሱም ማለት አይደለም። ግን ምእመናን በካህናት አድሮ የኃጢአት ይቅርታን የሚሰጠው ማን ነው? እግዚአብሔር ነው። ካህኑ ደግሞ የቱንም ያህል ቢከፋ እሱ ይጎዳ ይሆናል እንጂ በካህኑ አድሮ ስርየት የሚሰጠውን እግዚአብሔርን ሊያስቆሙ አይችልም። ከምንሰማው የከፋ ታሪኮች በቤተ ክርስቲያን መጽሐፍት ተጽፈዋል። በዚህ በቅዱስ ጳውሎስ ትርጓሜ መጽሐፍ ላይ አንድ አስደናቂ ታሪክ ተጽፏል። ከአስደናቂም ትንሽ ለመስማት የሚከብድ ነው። አንድ ሰው የንስሐ አባት ይሁኑኝ ብሎ አንድን አባት ይጠይቃቸዋል። እሺ ይላሉ። እኚህ ካህን ይህ ሰው ባለጠጋ ነው፣ ሀብት ንብረት የሞላ የተረፈው ሰው ነው። ለዚያ ሰው የንስሐ አባት ይሆኑታል። በአጋጣሚ ግን እኚህ ካህን በጣም ፍቅረ ነዋይ ያለባቸው የገንዘብ ፍቅር በጣም ያለባቸው ነበሩ። መቼስ የገንዘብ ፍቅር ያለው ካህን አለ የለም? ይኖራል። እንኳን አሁን ቀርቶ ጌታችን በነበረ በመዋዕለ ሥጋዌው በመዋዕለ ስብከቱ ከ12ቱ ሐዋርያት አንዱ እጅግ ገንዘብ ይወድ የነበረው ማን ነበር? ይሁዳ ነበር። ገንዘብ ያዥ ነበር። እንደውም በጣም የሚገርመው ክርስቶስ ይሁዳን ገንዘብ ያዥ አድርጎት ነበር። ይሁዳን ለምንድን ነው ገንዘብ ያዥ ያደረገው? ለሙያ ከሆነ ሙያ ያለው እንደውም በሙያው አካውንታንት የሆነ ቅዱስ ማቴዎስ አለ እኮ ከሐዋርያት ቀረጥ ሲሰበስብ የኖረ ልምድ ያለው ሰው አለ። ማቴዎስን ትቶ ይሁዳን ነው፣ ሌባውን ይሁዳ ነው ገንዘብ ያዥ ያደረገው። ለምንድን ነው ያደረገው? ክርስቶስ እንዴት ሌባ መሆኑን እያወቀ ገንዘብ ያዥ ያደርገዋል? እንኳን ክርስቶስ ቀርቶ እኛ ራሳችን አንድ ሰው ሌባ መሆኑን ብናውቅ ገንዘብ ያዥ እናደርገዋለን? አናደርገው። አረ እኛንም ተዉት ምእመናን። ሌቦች ራሳቸው ሰርቀው የሚተዳደሩ ሌቦች ዘበኛ ሲቀጥሩ የሚቀጥሩት ዘበኛ ሌባ ቢሆን ነው ታማኝ ቢሆን ነው ደስ የሚላቸው? መልሱልኝ። ታማኝ ዘበኛ ፈልጉልኝ ይላሉ እነሱ ሌቦች ሆኑ። እና እኚህ ካህን ፍቅረ ነዋይ ነበረባቸው። ይህ ባለጸጋ ሰው ንስሐ አባት ሁኑኝ ያላቸው ንስሐ አባት ሆኑት። ከዚያ በማግስቱ መጡና ምን አሉት? እንደው እባክህ አንተ ባለጠጋ ነህ፣ ብዙ ገበሬዎች አሉ፣ ብዙ ሰራተኞች አሉ። እኔ የእርሻ መሬት አለኝ፣ ግን የሚያርስልኝ ገበሬ የለኝም። እባክህ ከአንተ ገበሬዎች አንዱን ላክልኝና የኔን መሬት ይረስልኝ አሉት። እሺ ያለ ይህ ሰው እሺ ብሎ ከገበሬዎቹ አንዱን ወደ ካህኑ ላከላቸው። ያ ገበሬ ሄዶ ይላል የካህኑን መሬት ሲያርስ በጣም ብርቱ ገበሬ ነበር። ደህና አድርጎ ሲቆፍረው የተቀበረ ወርቅ ከሳቸው መሬት ላይ አገኘ። ሲያገኝ ሄዶ ለባለጠጋው ነገረው። እረ የንስሐ አባትህ መሬት ላይ እኮ ወርቅ አገኘው አለው። ሲለው እንዴ ወርቁ የተገኘው በሳቸው ርስት ላይ ነው፣ ስለዚህ ወርቁ የሚገባው ለሳቸው ነው፣ ሄደ ንገራቸው። ለሱ ነገርኩት አትበላ ነው። እሺ ያለ ሄዶ ለካህኑ ነገራቸው። እንደነገርኳችሁ እኛ አባት ፍቅረ ነዋይ ነበረባቸው። ወርቅ ተገኘ ሲላቸው ደስ አላቸው። የታረከው አሉት።
ቀብሬዋለሁ አለ። በል ማታ ያለበትን ታሳየኛለህ፣ ሰው ሳይኖር ሄደን አካፍልሃለሁ ለአንተም አሉት። ይህ ገበሬ እሺ ብሎ ሄደ። አሁን እኚህ ካህን ይገርማቸዋል። ቀን ቁጭ ብለው ሲያስቡት በእኔ መሬት ላይ የተገኘ ወርቅ ከማንም ገበሬ ጋር የምካፈለው ምን ስለሆነ ነው ብለው ማሰብ ጀመሩ። መብከንከን ጀመሩ። ከዚያ ማታ ሲገናኙ እኚህ ካህን በፍቅረ ነዋይ ታውረው ይህን ምስኪን ገበሬ ገደሉት። ከወራጅ ወንዝ ጣሉትና ማንም አልሰማም አላየም ብለው ያንን ወርቅ ለመውሰድ ሞከሩ። ይህ ሁሉ ሲሆን እሳቸው ሰው አልሰማም ብለው ነው። የወርቁን መገኘት ግን የሰማ ሰው አለ የለ? ባለጠጋው ማለት ነው። ባለጠጋው ቢጠብቅ ገበሬው ቀረበት። በኋላ ወደ እርሻ መሬት ሄደ። በጠዋት ሲሄድ እዚያ እርሻ መሬት ላይ የደም ምልክት አየ። ነገሩ ገባው። እኚህ ሰው ገለውታል ማለት ነው። አይ እንግዲህ አለ እኔ እሳቸው የእግዚአብሔር አገልጋይ ናቸው፣ ምንም አልልም። ግን ካሁን በኋላ አለ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ስጋው ደሙም አልቀበላል። እንዲህ አይነት ንግግር ሰምታችሁ አታውቁም? እኔ የአባ ገሌን መስቀል ብሞት አልሳለምም የሚሉ ሰዎች አሉ። መስቀሉ የማን ነው ምእመናን? የእግዚአብሔር ነው። የክርስቶስ መስቀል ደግሞ እንኳን ኃጢአት ያለበት ካህን ሰይጣን ቢይዘው አይረክስም። ለነገሩ ሰይጣን ደፍሮ አይዘውም እንጂ ቢይዘው አይረክስም። እና ይህ ሰው ስጋው ደግሞ አልቀበልም ብሎ ከቤቱ ቀርቶ ሳለ ይላል ህልም አሳየው እግዚአብሔር። በህልሙ ምን ያህል በበረሃ ብቻውን ሲሄድ፣ በዚያ በረሃ ብቻውን እየሄደ ሳለ ውሃ ጥም ሲያሰቃየው አየ። አስቡት፣ በረሃ ነው፣ ከላይ ፀሐይ አለ፣ ውሃ ጥም፣ ጉሮሮው ደርቆ እያለ የፏፏቴ ድምፅ ሰማ። ያን ድምፅ ተከትሎ ሲሄድ ንጹህ ውሃ ይፈሳል። ሊጠጣ እጁን ሲሰድ ግን ውሃው ላይ ሊደርስበት አልቻለም። ውሃ ጥሙ እየባሰ መጣ። በኋላ አንድ ሰው መጣና በንጹህ የወርቅ መቅጃ ያንን ውሃ ቀድቶ እንካጠጣ ብሎ ሰጠው። የሰጠው ሰው ግን እጁ ቆስሎ ነበረ። ውሃው ንጹህ ነው፣ ዕቃው ንጹህ ነው፣ ሰውየው ግን ቁስለኛ ነው። ይህ ሰው ጠምቶታል። አይ ሰውየው ቢቆስል ውሃው ንጹህ ነው፣ ችግር የለውም ብሎ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። መልእክቱ ምንድን ነው? ንጹህ ውሃ የተባለው የሕይወት ውሃ እኔ ነኝ ያለ የአምላካችን የኢየሱስ ክርስቶስ ደም ነው። የክርስቶስ ሥጋና ደም በቆሰለ ሰው ማለት በቆሰለ ካህን፣ በኃጢአት በቆሰለ ካህን እጅ ብንቀበለው የካህኑ ኃጢአት የሥጋው ደሙን ንጽህና ሊያሳድፈው አይችልም። ቅዱስ ባስልዮስ እንዲያውም ምን ይላል? ቅዱስ ባስልዮስ በማህተም ይመስለዋል። ሁለት ማህተሞች ቢኖሩ ይላል፣ አንዱ የወርቅ ማህተም ቢሆን፣ አንዱ የብረት ማህተም ቢሆን፣ በላዩ ላይ ግን የአንድ ንጉሥ መልክ ቢቀረጽበት ቀለም ነክራችሁ በወረቀት ላይ ብትመቱት ሁለቱ ማህተም አንዱ የወርቅ አንዱ የብረት የትኛው መሆኑን ለመለየት አይቻልም። የወርቅ ማህተም የተባሉ ንጹሐን ካህናት ናቸው፣ ኃጢአት የሌለባቸው። የብረት ማህተም የተባሉ በደለኛ ካህናት ናቸው። የሚሰጡት አገልግሎት ግን ስንት ነው? አንድ ነው። በእነሱ አድሮ ስርየት የሚሰጠው እግዚአብሔር ነው። እውነት ካህናት ኃጢአት ሰርተዋልና ከቤተ ክርስቲያን እግዚአብሔር ይለያል። ዛሬ ምኑን ንስሐ እንገባለን ማለት በቤተ ክርስቲያን ታሪክ እንደውም ክደት ነው። ክደት፣ ዶናቲዝም የሚባል ክደት አለ። በዚህ በሰሜን አፍሪካ የዛሬዋ አልጄሪያ የምትባል ሀገር አካባቢ ዶናቲዝም የሚባል እንቅስቃሴ ተነስቶ ቤተ ክርስቲያን ላይ መከራ የመጣው በካህናት ኃጢአት ምክንያት ነው። ስለዚህ ንስሐ እንገባም ብለው መናፍቃን ተነስተው በወቅቱ የሚሰጣቸው መልስ ተሰጥቷቸው አልፈዋል። ስለዚህ በእውነት የካህኑን ኃጢአት ምክንያት አድርገን ከንስሐ ከመራቅ እግዚአብሔር አምላካችን ሁላችንም ያድለን።